ክቡር አቶ ጃንጥራር አባይ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ፣ የተከበራችሁ የአዲስ አበባ ከተማ አስተዳደር የካቢኔ አባላት፣ የተከበራችሁ የክፍለ ከተማ እንደዚሁም በየደረጃው የምትገኙ አመራሮች፣ የኮሌጅ ዲኖች፣ የተከበራችሁ በዛሬው ዕለት ውድድር በማድረግ አዲስ አበባ እንደዚሁም የብልጽግና ተምሳሌት የሆነችው ከተማችን የፈጠራ የሐሳብ የእውቀት ውድድር አድርጋችሁ ለዛሬው ለመጨረሻው ማጠቃለያ መድረክ የበቃችሁ ተሳታፊዎቻችን፣ የተከበራችሁ ዳኞች ሁላችሁም እንኳን ለ2017 የብሩህ አዲስ የወጣቶች የንግድና ስራ ፈጠራ ውድድር ማጠቃለያ መድረክ በሰላም መጣችሁ። እንኳን ደህና መጣችሁ ማለት እወዳለሁ። ከተማ አስተዳደራችን ባለፉት አመታት የከተማችንን ዜጎች የከተማችንን ነዋሪዎች የስራ ፍላጎት የፈጠራ ሐሳብ ለማበረታታት በርካታ ስራዎችን እየሰራ ይገኛል። እንደ ቢሮ የስራና ክህሎት ቢሮ ከተሰጡት ተልእኮች ውስጥ አንዱ ብቁ የሰው ኃይል በክህሎት የዳበረ የሰው ኃይል ማፍራት ነው። ይሄን የሰው ኃይል የእውቀት ክህሎት እንዲጨብጥ በማድረግ አገራችን የጀመረችው የብልጽግና ጉዞ አቅም እንዲሆን የማድረግ ዋና ተልእኮ ተሰጥቶታል። በሂደቱም ስራ የተፈጠረላቸው ዜጎች የራሳቸውን ብቻ ሳይሆን ለሌሎችም ስራ መፍጠር የሚችሉ ለሀገር አቅም የሚሆኑ አዳዲስ ቴክኖሎጂዎችን የሚፈጥሩ በማድረግ አጠቃላይ የሀገራችንን የኑሮ ሁኔታ የእድገት ደረጃ ከፍ ማድረግ ታሳቢ ተደርጓል። በዚህ መሰረት በ2017 ብቻ በዘንድሮ አመት 11 ወራት 341,000 የሚሆኑ ስራ ፈላጊ ወጣቶችን ወደ ስራ ማስገባት ችለናል። ከነዚህ ውስጥ በአብዛኞቹ ወይም ደግሞ 85% የሚሆኑት ስራ የተፈጠረላቸው በቴክኒክና ሙያ ኮሌጆቻችን የልል ክህሎት ስልጠና አግኝተው ቀሪዎቹም በቴክኒክ ስልጠና አግኝተው ወደ ስራ የተሰማሩ ናቸው። እንግዲህ እንደ ከተማ እንደ መንግስት ስራ የመፍጠር ኃላፊነት የመንግስት ብቻ ሊሆን አይችልም። በተለየ ሁኔታ ደግሞ ወጣቱ ራሱ ስራ ፈጣሪ የሚሆንበትን የስራ አቅጣጫ ተከትለን እየሰራን ነው የምንገኘው። በአንድ ሀገር እድገት ውስጥ በአንድ ሀገር ብልጽግና ውስጥ ፈጠራ ሐሳብ ትልቁን ድርሻ ይወስዳል። ለዚህ ደግሞ መንግስት ምቹ ምህዳር እየፈጠረ ይገኛል። አንዱ ማሳያ ባለፉት 3 አመታት የብሩህ ወጣቶች የንግድ ሐሳብ ፈጠራ ውድድር አንዱ ማሳያ ነው። 2015 የተጀመረው የዚህ ውድድር ቀጥሎ ዘንድሮ ለሶስተኛ ጊዜ የሚካሄድ ነው። እንግዲህ የዚህ ውድድር ዋና ዓላማ ወጣቶች ሐሳብ ያላቸው ፈጠራ ሐሳብ ያላቸው በቴክኖሎጂ በተለያዩ መስኮች የንግድ ሐሳብ ያላቸው ወጣቶች ወደ መድረክ እንዲመጡ ከባለድርሻ አካላት ጋር ትስስር እንዲፈጥሩ የፋይናንስ ችግር ያለባቸው ከፋይናንስ ተቋማት ጋር ግንኙነት እንዲኖራቸው የሚያደርግ ተጨማሪ የአቅም ግንባታ ስልጠና የሚፈልጉትን እና ተጨማሪ ድጋፍ የሚፈልጉትን ለይቶ በመደገፍ ሐሳባቸው ወደ ውጤት ሐሳባቸው ወደ ገበያ እንዲቀርብ የማድረግ ዓላማን ታሳቢ ያደረገ ነው። ዘንድሮ ለሶስተኛ ጊዜ የምናደርገው ይሄ ውድድር አዲስ የብሩህ ወጣቶች የንግድ ስራ ፈጠራ ውድድር በከተማችን 145 የሚሆኑ ወጣቶች ከወረዳ ጀምሮ ተሳትፈውበታል። በዚህ ሂደት 15 የሚሆኑ የፌደራል በሚያካሂደው ውድድር ላይ የሚሳተፉ ከተማችንን ወክለው በዚህ ሂደት ለመሳተፍ የበቁ ተመርጠዋል። በዛሬው ዕለት ከነዚህ 15 ፈጠራ ሐሳብ ያላቸው ወጣቶች ውስጥ 5 ቶፕ ተመርጠው ለመጨረሻው አንደኛ ሁለተኛና ሶስተኛ የሚሆኑትን የምንለይበት መድረክ ነው። እንግዲህ ይሄ ካለፈው አመት ተሞክሮ አንፃር ስናየው አዲስ አበባችን ብዙ ሐሳብ ያለበት ብዙ ፈጠራ ያለበት ብዙ ዕውቀት ያለበት እምቅ አቅም ያለበት ከተማ ነው። እነዚህ በዚህ ውድድር የተሳተፉት 145ቱ ብቻ አይደሉም።
ነገር ግን እንዲህ አይነት መድረኮች ያሉ መሆኑን ባለማወቅ መድረኮቹ ላይ ተሳትፎ የሚገኙትን ጠቀሜታዎች ባለመረዳት ያልተሳተፉ በርካታ ወጣቶች ይኖራሉ ብዬ አምናለሁ። እነዚህ ወጣቶች እዚህ የተሳተፉ ለሁሉም ለሀገራችን ወጣቶች ተስፋዎች ናቸው። እንደ ሀገርም ለጀመርነው ብልጽግና ተስፋ የሀገራችን የእድገት ተስፋ በእነዚህ ፈጣሪ ወጣቶች ውስጥ ያለ መሆኑ በግልጽ ይታያል። እዚህ የቀረቡ ቴክኖሎጂዎችንም ስናይ ሀገራችን ትበለጽጋለች ታድጋለች ስንል በእንዲህ አይነት የፈጠራ ሐሳብ ባላቸው ወጣቶች ውስጥ ያለ በመሆኑ ፈርቀዳጅ በመሆን እዚህ ውድድር ላይ ተሳተፋችሁ ሁላችሁንም በራሴና በስራና ክህሎት ቢሮ ስም አመሰግናለሁ። ይሄ መድረክ በዚህ መንገድ የተሳካ ሆኖ ውጤታማ እንዲሆን በየደረጃው የተሳተፉ ዳኞች በዛሬው ዕለትም የሚካሄደውን ውድድር የሚመሩ ዳኞች በጣም በእውቀት በልምድ የዳበረ አቅማቸውን ተጠቅመው ለሀገራችን ብቁ የሆኑ ወጣቶች ተወዳዳሪዎች እንዲወጡ በማድረግ የነበራችሁ ሚና እጅግ የላቀ ነው። ለዚህም በራሴና በስራና ክህሎት ቢሮ ስም ላቅ ያለ ምስጋና ማቅረብ እወዳለሁ። የዛሬው መድረክ በዛሬው ዕለት ተጠናቆ የሚያበቃ አይደለም። በቀጣይ ለውድድር የሚበቁ ወጣቶችን የአቅም ግንባታ ስራ በመስራት በፌደራል በሚካሄደው መድረክ ላይ እንዲሳተፉ ተጨማሪ ስራ የምንሰራበት ይሆናል። እዚህ መድረክ ላይ የተሳተፋችሁ ባለድርሻ ተቋማት የፋይናንስ ተቋማት እንዲህ አይነት ሐሳብ ያላቸውን ወጣቶች በመደገፍ የበኩላችሁን አስተዋጽኦ እንድትወጡ አደራ እያልኩ በድጋሚ እንኳን ወደ ማጠቃለያ መድረክ በሰላም መጣችሁ ማለት እፈልጋለሁ። አመሰግናለሁ።